ዛሬ የምነግራችሁ ባለ ታሪክ ፊልሞቻችሁ ላይ የምታሰሩኝ ከሆነ በአሰቃቂ ሁኔታ እንድሞት አርጉኝ ወይም እስር ቤት እንድገባ አርጉኝ ስለሚለው ዳኒ ትሪሆ ነው። ዳኒ ትሪሆ ስታቁት ብዙ ጊዜ ፊልሞች ላይ በጣም ይሄ መርደረስ አስፈሪ ገዳይ ምናምን ከብሬኪንግ ባድ ሂት ከኦኔር ያልሰራው አይነት ካራክተር የለም። አብዛኞቹ ግን ተመሳሳይ ናቸው። እሱ ደግሞ ይሄ ምንም አይመስለውም። ዋናው መስራቴ ነው እኔ ደንታ አይሰጠኝም ይላል። እንደዚህ የሚለው ደግሞ ለምንድን ነው? ከድሮ ያደገበት አስተዳደግ ይሄው ስለሆነ ነው። ዳኒ ትሪሆ ከልጅነቱ ጀምሮ በቫዮለንስ ውስጥ ነው ያደገው። አያቱና አባቱ ይመቱታል። ወንድነት በቃ በቫዮለንስ ይገለጻል ብሎ ያምን ነበር። ያም ላይፉ ጋንጎች ውስጥ እንዲገባ ከዛ ደግሞ እስር ቤት ውስጥ እንዳያሳልፍ ገና በ25 ምናምን አመቱ እንደውም በቃ ሞት ፍርድ ድረስ የሚያስፈርድ ቅጣት ራሱ ይጠብቀው ነበርና በጣም ለብቻው ባለ ሰዓት ግን ለእግዚአብሔር ጸለይኩ አለ። በቃ ማንነቴ እየተቀየረ ታወቀኝ ፕሪዝን ውስጥ አለ። ለምን ፕሪዝን ውስጥ እንደሱ ተደባዳቢ አልነበረም፣ እንደሱ ቦክሰኛ አልነበረም። እንደውም የፕሪዝኖች የቦክስ ውድድር ላይ ሁሌ አንደኛ ይወጣ ነበር ከተለያዩ እስር ቤቶች ማለት ነውና ግን ይሄ ላይፍ በቃ ጨካኝ እንደሆነ ያረጋኝ ስለሆነ ጸለይኩ አለ ለእግዚአብሔር። እግዚአብሔር ከዚህ ካዳንከኝ ሁሌ ስምን ጠራለሁ፣ አንተን እንዳመሰግን ሰዎችን በመርዳት ህይወቴን አሳልፋለሁ ብሎ ወሰነ። Remember just asking God, let me die with dignity. Lord, just I got a reputation, let me die with dignity. I will say your name every day and I will do whatever I can for my fellow man. ከእስር ቤትም በሚወጣ ሰዓት ድጋሚ ወደዛ ኑሮ የሚገፋው ነገር ሲመጣ እምቢ አለ። እኔ ሰዎችን መርዳት ነው የምፈልገው፣ ሱስ ውስጥ ያሉ ሰዎች ከሱስ እንዲወጡ መርዳት ነው የምፈልገው ብሎ ካውንስለር ሆነ እና ሱስ ውስጥ ሲቸገሩ አንዳንድ ሰዎች ይደውሉለትና በቃ እየተፈታተነኝ ነው ሱስ ብለውት እንዲረዳቸው እንዲመክራቸው ማለት ነውና ቢግ ብሬኩም የመጣው በዚህ አጋጣሚ ሰውን በመርዳት ለሰው በመገኘት። አንድ አክተር በጣም ፊልም ላይ በሚሰራ ሰዓት በቃ ሁሉም ኮኬን ተጠቃሚ ሲበዛበት አረ እነዚህ ለሰስቱኝ ሰው በዛብኝና እስቲና አርዳኝ ብሎ ዳኒን ይጠራዋል። ዳኒም እዛ መጥቶ እሱን ለመርዳት በሚያዋራው ሰዓት የፊልሙ ዳይሬክተሮች ምናምን ያዩትና አንተ ፊትህ በቃ ለዚህ ፊልም ይሆናል፣ እስቲ የእስር ቤት ሰው በቃ ተደባዳቢ ሰው መምሰል ትችላለህ ሲለው እኔ ሙሉ እድሜን ተደባዳቢ ምንም አይከብደኝም እባክህ ምናምን ብሎ ሮሉን አገኘና ከዛ በኋላ በቃ በሰዎች ትውውቅ ምናምን እንደዚህ አይነት ሮሎች ላይ ያስገቡታልና እሱ ግን አንድ ህግ ነበረው። በቃ መጥፎ ሰው መስራቴ ካልቀረ ግን እንደኔ ህፃናት የሚያዩት ድሮ ሳድግ እንዳየዋቸው ኩል እንዲመስል አልፈልግም። መጥፎ ሰው መሆን በቃ የሚደነቅ እንዲመስል ስለማልፈልግ እኔን የምታሰሩኝ ከሆነ መጥፎ ሰው እንደሆን ያ መጥፎ ሰውዬ በጣም በአሰቃቂ ሁኔታ መገደል አለበት ወይም ደግሞ እስር ቤት ሲገባ ማሳየት አለባችሁ። እንደውም እንደዛ ህጉ አንፃር በሆሊውድ ታሪክ እንደሱ በፊልም ሞቶ የሚያውቅ ሰው የለም። በጣም በብዙ ፊልሞች ላይ ሲሞት ተውኗል ማለት ነው፣ ወር እየተገደለ ማለት ነውና እንደዛ በማለቱ ብዙ ሮሎችን ሰርቷልና አብዛኞቹ ከእንደዚህ አይነት በቃ ኃይለኛ ሰው ጋር የተገናኘ ነው። ግን እንደ ጀግናም ሆኖ የተጫወተባቸው ሮሎች አሉ። ይሄንንም ያመጣልን ሮበርት ሮድሪጌዝ ነው። ሮበርት ሮድሪጌዝ ዳይሬክተሩ ከዚህ በፊት ስለሱ ነግሬያቸዋለሁ፣ ዘመዱም ነውና ዴስፔራዶ ላይ መጀመሪያ አሰራው በቃ ቢላሚዝ አሳሲን አድርጎ ከዛ ግን ለምን እንደ ጥሩ ሮል አትሰራም ብሎ ስፓይ ኪድስ ላይ ያሰራው። ከዛ ለብቻው ፊልም ያስፈልገዋል ማቼቴ የተባለ በጣም ማይ ፌቨሪት ፊልም ግራይንድ ሃውስ። ይሄ ኦቨር ዘ ታፕ ፊልም የምትወዱ ከሆነ ማቼቴን ማወቅ አለባችሁ። ሁለት ፓርቶች አሉት ማቼቴና ማቼቴ ኪልስ። ጄሲካ አልባ አለችበት ላይክ ኔክስት ሌቭል እና እዛ ላይ ግን ማቼቴን ሆኖ ገዳይ ሆኖ የሰራበት ፊልም ላይ ምንድነው የሚገለው? እነዚህ ሙሰኛ ፖለቲሽያኖችን ሰዎችን የሚበድሉ ሰዎችን ነው የሚገለውና ፊልሙ ኦቨር ዘ ታፕ ነው። ግን የሱ ካራክተርና ሪል ላይፍ ካራክተሩ በጣም ተቃራኒ ናቸው። ለምን? ዳኒ ትሪሆ ሰዎችን በመርዳት ያምናል፣ ሰዎች በተቸገሩ ጊዜ በመድረስ ያምናል እና ላይፉም የተቀየረው ለተቸገረ ሰው በደረሰ ሰዓት ስለሆነ ማለት ነውና በጣም ከሆሊውድ ከመወዳቸውና ሁሌ ኢንስፓየር ከሚያደርጉ ታሪኮች ማለት ነው። እንደውም ሪኮመንድ አደርጋቸዋለሁ የሱን ኢንተርቪዎች ምናምን ብታዩ ብዙ ነገር ያስተምራቸዋል ብዬ አስባለሁ። የእናንተን ሀሳብ ንገሩኝ። እስካሁን ፎሎ ላላረጋችሁ ፎሎ አድርጉ። ቴንክ ዩ ጋይስ። ሰላሙ ነው።